ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው እንግሊዘኛን በአጭር ቀን ውስጥ አቀላጥፈን ማንበብ መጻፍ ለመቻል ማወቅ ያለብን ነገር ምንድነው? ማድረግ ያለብን እንዲሁም ደግሞ ማድረግ የሌለብን ነገርስ ምንድነው? ከምን ወደ ምን ነው መሄድ ያለብን የሚለውን በዚህ ቪዲዮ ወይም ደግሞ ትምህርት ቀለል አድርገን የምንመማር ይሆናል። ከእናንተ የሚጠበቀው ትምህርቱን ቪዲዮን እስከ መጨረሻው ማየት እንዲሁም ደግሞ ለቻናላችን አዲስ የሆናችሁ ቤተሰቦች ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጋበዝኩ ወደ ትምህርቱ እንሄዳለን። ኦኬ እንግዲህ ወደ ዛሬው ትምህርታችን ስንሄድ ከዚህ ጋር የምታዩቸውን የእንግሊዝኛ ንግግሮች እንዴት በቀላል መንገድ አንብበን እንዲሁም ደግሞ መተርጎም እንደምንችል እንማማራለን። ወደ ትምህርቱ እንሄድ። ኦኬ ከመጀመሪያው ስንጀምር የመጀመሪያውን የእንግሊዝኛ ንግግር ለማንበብ ምን እናደርግ፣ ከምን እንጀምር ወደሚለው ስንሄድ ከኛ የሚጠበቀው ሁሌም እንደምላችሁ የአናባቢና የተነባቢ ፊደሎችን ወይም ደግሞ ሌተሮችን አገባብ ካወቅነን በቀላሉ ማንበብ እንችላለን። ኦኬ ከመጀመሪያው ሲጀምር የመጀመሪያዋ ፊደል እንደምታዩት ተነባቢ ነች። ሁለተኛው ደግሞ አናባቢ ኦ እንለዋለን። ስለዚህ ሲኦን ምን ብለን እናንብበው፣ ማን ብለን እንጀምር ወደሚለው ስንሄድ ኦ ምን አይነት ድምፅ አለው? መጀመሪያ ኦ ምን አይነት ድምፅ እንዳለው ማወቅ። ስለዚህ ኦ ሚል ድምፅ ነው ያለው። የራሱ የእንግሊዝኛ አልፋቤት ስሙን ነው ይዞ መሄድ። ሲኦ እንደምን ይነበባል ማለት ነው? እንደ ኮ ወይም ደግሞ ኮ ሚል ድምፅ ነው የሚኖረው። ኦኬ ከዛ ኤስን ለብቻዋ ስ ሚል ድምፅ አላት። ሁሌም ስ ብለን እናነባታለን። ቲ ደግሞ እንደ ት። ኦኬ በጣም ቀላል ነው። ከዚህ በኋላ ምን ብለን እናነባዋለን? ኮ ስ ት ኮስት ኮስት። ኦኬ ወደዚህኛው ስንሄድ በቀላሉ ኦና ኤፍን ኦፍ ብለን ማንበብ ነው። ኦፍ። ኦኬ ሊስ ምን ይላል? ኤል አይን ሊ ብለን እናነባለን። ማን አልኳችሁ? ሊ ወይም ደግሞ ሊ ሚል ድምፅ አለው። ኦኬ ቪና አይ ቪ በተመሳሳይ። ኦኬ ኤንን እንደ ን፣ ጅን እንደ ግ በአንድ ላይ ስናነባው ሊ ቪ ን ግ ሊቪንግ ሊቪንግ በአንድ ላይ ኮስት ኦፍ ሊቪንግ ኮስት ኦፍ ሊቪንግ። ኮስት ኦፍ ሊቪንግ ምንድን ነው? የኑሮ ውድነት እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ ኦኬ በደንብ ልታስተውሉት የሚገባ ሲኤ ከዚህ ጋር እንደምን ነው የሚነበበው? እንደ ካ ነው የሚነበበው። እንደ ኮ ሳይሆን እንደ ካ። እንግዲህ ከዚህ ጋር እንደምታዩት ተነባቢ አናባቢ ተነባቢ ተነባቢ ሆኖ ነው የመጣው አይደለ? ስለዚህ ሲኤን እንደ ካ ሳይሆን እንደ ኮ ማንበብ ኮ እንላለን። ኤልኤል በተከታታይ መጥቷል። እንደ አንድ ድምፅ እንደ ል ማንበብ። ስለዚህ ሙሉ ሲነበብ ኮ ል ኮል። ኦኬ ከዛ ኤምኢን እንደ ሚ ማንበብ። ኦኬ ወደዚህኛው ስንሄድ በቀላሉ ከዚህ ጋር ቢኤን ባ ብለን ነው የምናነበው። ባ ሚል ድምፅ አለው። ሲና ኬ በተከታታይ ሲመጡ እንደ ክ ማንበብ። ስለዚህ ባንና ክን በአንድ ላይ ስናነባቸው ምን ይሆናል? ባ ክ ባክ ብለን ማንበብ። ሙሉን ስናነበው ኮል ሚ ባክ ኮል ሚ ባክ። ደውልልኝ ወይም ደግሞ መልሰሽ ደውይልኝ፣ መልሰህ ደውልልኝ ማለት ትችላላችሁ። ኦኬ ወደ ሶስተኛው ስንሄድ ኦኬ አይን አይ ብዬ ጀምራለሁ። እንዲሁም ኤ እና ኤም በአንድ ላይ አም ተብሎ ይነበባሉ ወይም ደግሞ አም ሚል ድምፅ ይኖራቸዋል። ኦኬ ወደዚህኛው ስንሄድ ኤች ዩን እንደምን ላንብበው? እንደ ሃ። ያ ማለት ዩ የማንን የእንግሊዝኛ አልፋቤት ስም ይዞ ይሄዳል? የኤን ማለት ነው። ኤን ነበር አ ብለን ስናነብ ነበር። ነገር ግን ከዚህ ጋር ባለው አገባብ ኤች ዩን እንደ ሃ ማንበብ ሃ እንላለን። ኤንን እንደ ን፣ ጅን እንደ ግ፣ አርን እንደ ር፣ ዋይን እንደ ይ። መልካም በአንድ ላይ ሃ ን ግ ር ይ ሃንግሪ ሃንግሪ። ኦኬ ሙሉ ሲነበብ አይ አም ሃንግሪ
አይ አም ሃንግሪ ምን ማለት ነው? እርቦኛል ማለት ነው። ሃንግሪ ካለን እርቦኛል ነው። አግሪ ካለን ደግሞ ተናድጃለሁ እንደማለት ነው። ስለዚህ አይ አም ሃንግሪ ስንል እርቦኛል እያልን ነው። ኦኬ ወደሚቀጥለው ስንሄድ ኦኬ በተመሳሳይ አይን አይ እላለሁ። ኤኤምን አም ብያነባለሁ። ኦኬ ወደዚህኛው ስንሄድ ኤስን ለብቻው እንደ ስ፣ ቲን እንደ ት፣ አሮውን እንደ ሮ፣ ኤንን እንደ ን፣ ጅን እንደ ግ በአንድ ላይ እስ ች ሮ ን ግ ስትሮንግ ስትሮንግ በአንድ ላይ አይ አም ስትሮንግ አይ አም ስትሮንግ ጠንካራ ነኝ ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ አይን አይ ማለት ኦኬ ከዛ ዲ አይን እንደ ዲ ማንበብ፣ ዲን እንደ ድ፣ ኤንን እንደ ን፣ ቴን እንደ ት ባለ ስናነበው ዲ ድ ን ት ዲድንት ዲድንት። ኦኬ ወደዚህኛው ስንሄድ ኤች እንደሚነበባል እንደ ሂ፣ ሁለተኛዋ ኤ ሳይለንት ነች ወይም ደግሞ አትነበብም። አርን እንደ ር በአንድ ላይ ሂ ር ሂር። ኦኬ ሙሉ ሲነበብ አይ ዲድንት ሂር አይ ዲድንት ሂር አልሰማሁም እንደማለት ነው። ኦኬ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? በተመሳሳይ አይን አይ ላለሁ። ኦኬ ከዛ ዲ አይን እንደ ዲ ነው ያነበቡት፣ ዲን እንደ ድ፣ ኤንን እንደ ን፣ ቲን እንደ ት። ስለዚህ ዲ ድ ን ት ዲድንት። ኦኬ ከዛ ኬ ምን አትልም አትነበብም። ኬን ኤን በተከታታይ ከመጡ ኬን እንተውና ኤን ኦን እንደምናነባዋለን እንደ ኖ፣ ደብሊውን እንደው በአንድ ላይ ኖ ው ኖ ነው ሙሉ ሲነበብ አይ ዲድንት ናው አይ ዲድንት ናው አላወቁም እንደማለት ነው። እሺ ወደዚህኛው ሳይድኛውስ ምን ይላል? ኦኬ ከዚህ ጋር ያለው ተመሳሳይ ነው፣ ምንም ልዩነት የለውም። አይን አይ ማለት ነው። ከዛ ወደዚህኛው ስነ ዲ አይን ዲ፣ እንዲሁም ዲ ለብቻዋ እንደ ድ፣ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዲ ድ ን ት ዲድንት። ኦኬ ይህስ ምን ይላል? ኤስን እንደ ስ፣ ኤልኢን እንደ ሊ፣ ከዛ ሁለተኛዋ ኢ ሳይለንት ሆናለች፣ ፒን እንደ ፕ በአንድ ላይ ስ ሌ ፕ ስሊፕ። ሙሉ ሲነበብ አይ ዲድንት ስሊፕ አይ ዲድንት ስሊፕ አልተኛሁም እንደማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንሄድ በተመሳሳይ አይን አይ ማለት ኦኬ ከዛ ኤ እና ኤም እንደ አም ይነበባሉ ወይም ደግሞ አ የሚል ድምፅ አላቸው። ኦኬ ኤንዩ እንደ ና፣ ኤም እንደ ም፣ ፒ እንደ ፕ በአንድ ላይ ና ም ፕ ናምፕ ናምፕ። ሙሉ ሲነበብ አይ አም ናምፕ አይ አም ናምፕ ምን ማለት ነው? አይ አም ናምፕ ስንል አይሰማኝም እንደማለት ነው። ኦኬ ከዛ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ ላለሁ። ወደዚህኛው ስንሄድ ዲ አይን እንደ ዲ፣ ድን እንደ ድ፣ ኤንን እንደ ን፣ ቴን እንደ ት በአንድ ላይ ዲ ድ ን ት ዲድንት ዲድንት። ኦኬ ከዛ ኤስኢኢ በአንድ ላይ ሲ ተብሎ ይነበባል። ሙሉ ሲነበብ አይ ዲድንት ሲ አይ ዲድንት ሲ አላየሁም እንደማለት ነው። ኦኬ ወደ ሶስተኛው ስንሄድ በተመሳሳይ አይን አይ ላለሁ። ኤና ኤም እንደ አም ይነበባሉ። ኦኬ ከዛ ኤስኦ እንደ ሶ፣ አርኢ እንደ ር በአንድ ላይ ሶ ር ሶር። ሙሉ ሲነበብ አይ አም ሾር አይ አም ሾር ቆስያለሁ እንደማለት ነው። እሺ ይህስ ምን ይላል? አይን አይ ማለት ኤኤም እንደ አም ኦኬ ከዛ ኤስኤ እንደ ሳ፣ ዲ እንደ ድ በአንድ ላይ ሳ ድ ሳድ። ሙሉ ሲነበብ አይ አም ሳድ አይ አም ሳድ አዝኛለሁ። ኦኬ ይህስ ምን ይላል? በተመሳሳይ አይን አይ ላለሁ። ኦኬ ዲ አይን እንደ ዲ፣ ዲ ብቻዋ እንደ ድ፣ ኤን እንደ ን፣ ቲ እንደ ት በአንድ ላይ ዲ ድ ን ት ዲድንት። ኦኬ ከዛ ኤስ ኤ ዋይ በአንድ ላይ ሳይ። ሙሉ ሲነበብ አይ
ዲድንት ሰይ አይ ዲድንት ሰይ አላልኩም ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይ ማለት ኤኤም እንደ አም ኦኬ ከዛ ቢኦ እንደ ቦ አርኢ እንደ ሪ ድ እንደ ድ በአንድ ላይ ቦሪድ ቦሪድ ሙሉ ሲነበብ አይ አም ቦሪድ አይ አም ቦሪድ ደብሮኛል። ኦኬ ወደ መጨረሻው ስንሄድ ኤስ ለብቻዋ እንደ ስ ፒኢ እንደ ፒ ኤ ሳይለንት ነች ኬ እንደ ክ በአንድ ላይ እስ ፒ ክ ስፒክ ከዛ ዩና ፒን አፕ ብሎ ማንበብ ሙሉ ሲነበብ ስፒክ አፕ ስፒክ አፕ ጮህ በል እንደማለት ነው፣ ወይም ደግሞ ጮህ ብለህ ተናገር እንደማለት ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ እናድርግ፣ እንለማመድ። በእርግጠኛነት በአጭር ቀን ውስጥ ከፍተኛ ለውጥ ማምጣት እንችላለን። ለቻናላችን አዲስ የሆናችሁ ቤተሰቦች በድጋሜ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዣቸዋለሁ። የዛሬ ትምህርታችን ከዚህ ጋር እናቆማለን። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ መልካም ጊዜ ተመኘሁ። ሰናይ ጊዜ